ጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መዳረሻ ላይ ያለነው እንግዲህ እንደዚህ በአማረ ሁኔታ ቡናችንን እየጠጣን እዚህ የባንክ ባልደረባይም እንግዳም ጋብዤ ከናንተ ጋር ቆይታ አደርጋለሁኝ። እንግዳዬ ራሱን ያስተዋውቅልኛል። እስቲ ራስን አስተዋውቅልኝ፣ ከኔ ጋር እንተዋውቃለን። እሺ፣ አመሰግናለሁ ሜሪ። ብሌን ኃይለ ሚካኤል እባላለሁ። በኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ዲቪዥን መርቻንትና ኤጀንት ማኔጅመንት ዳይሬክተር። በቅድሚያ እንግዲህ በዓል ሰሞን ላይ ስላለን እንኳን አደረሰህ ለማለት ወዳለሁ። እንኳን አብሮ አደረሰን። እናመሰግናለን። እስቲ ቀጥታ ወደ ዋናው ጥያቄያችን ከመግባታችን በፊት ያለንበት ወቅትም የበዓል ወቅት ስለሆነ የተለያዩ የዲጂታል ቻናሎች አሉንና ኢትዮጵያ ንግድ ባንክ ያሉት የዲጂታል ቻናሎች ምን ይመስላሉ የሚለውን እስቲ በቅድሚያ። እሺ፣ እንግዲህ የኢትዮጵያ ንግድ ባንክ በባንኪንግ ኢንዱስትሪው በዲጂታል ፈርቀዳጅ ነው። እንግዲህ ከበዓል ጋር ተያይዞም ከበዓል ውጭም ባሉ የተለያዩ የክፍያ አማራጭ ቻናሎች አሉን። የሞባይል ባንኪንግ ከሰዎች ገንዘብ የሚያስተላልፉበት ክፍያን የሚፈጽሙበት፣ የሞባይል መኒ ዋሌት የምንለው ሰዎች ደንበኞች ገንዘብ ዝውውር የሚያደርጉበት፣ ቢል ክፍያ የሚከፍሉበት፣ ካርድ ባንኪንግ በኤቲኤሞቻችን ገንዘብ ወጪ የሚያደርጉበት፣ በሽያጭ መፈጸሚያ ማሽኖች ደግሞ በፖይንት ኦፍ ሴል በምንለው ደግሞ በሱም ሰዎች ክፍያቸውን የተለያዩ አገልግሎቶችን የሚገዙበት ክፍያ የሚፈጽሙበት ነው። ከዛ በተጨማሪ ደግሞ የኢንተርኔት ባንኪንግ ለግለሰቦችና ለተቋማት ከቢሮአቸው ሆነው የባንክ አገልግሎትን በቀላሉ የሚፈጽሙበት ነው። የደሞዝ ክፍያን፣ ገንዘብ ማስተላለፍን የሚሰሩበት። እንግዲህ እነዚህ ዋነኛ የዲጂታል ክፍያ አማራጮቻችን ናቸው። እንደዚህ በእነዚህ ቻናሎቻችን ደግሞ አማካኝነት ከበርካታ የመንግስትና የግል ተቋማት ጋር የሲስተም መስተጋብር በመፍጠር ደንበኞቻችን በቀላሉ የውሃ፣ የስልክ፣ የታክስ፣ የትምህርት ቤት የተለያዩ ክፍያዎችን በእነዚህ ቻናሎቻችን አማካኝነት በቀላሉ ከስልካቸው ላይ ሆኖ አገልግሎቶችን መግዛት፣ ገንዘብ ማስተላለፍ፣ መቀበል የሚችሉበት አሰራር አለን። ከዛም በተጨማሪ ከውጭ ሀገርም በሐዋላ በኢትዮ ዳይሬክት ከዘመዶቻቸው ገንዘብ የሚቀበሉበት ፕላትፎርሞች አሉ። የኢትዮጵያ ንግድ ባንክ ዘርፈ ብዙ የዲጂታል አማራጮችን ይዞ ለደንበኞቹ እያቀረበ ይገኛል። እንደሚታወቀው እንግዲህ በተለይ እነዚህ የዲጂታል ቻናሎች በኢትዮጵያ ንግድ ባንክ ፈርቀዳጅነት ናቸው ወደ ትግበራ የገቡትና አሁን ደግሞ ከቅርብ ጊዜ ወዲህ ከነዚህ ቻናሎች በተለየ መልኩ የሲቢኢ ብር በሚል የምናውቀው ቻናል አለን። እሱኛው እስቲ ከተጀመረ ስንት ዓመት ሆነው? የሚሰጠው አገልግሎትስ ምን ምን ይመስላል የሚለውን እስቲ እንግዲህ የሲቢኢ ብር አገልግሎት በባንክ ደረጃ በኢትዮጵያ ውስጥ የኢትዮጵያ ንግድ ባንክ ነው የጀመረው። ወደ 9 ዓመት አካባቢ ሆኗል። እንግዲህ የሲቢኢ ብር ወደ 33 ሚሊዮን የሚሆኑ ደንበኞች አሉን። የሲቢኢ ብር እንግዲህ ቅድም ከጠቀስኳቸው አገልግሎቶች ውስጥ የቢል ክፍያ የሲቢኢ ብር ላይ እንግዲህ ነጋዴዎችም ወኪሎችም ይጠቀሙበታል። በነጋዴዎች ሽያጮቻቸውን ገንዘብ የሚሰበስቡበት፣ ወላጆች ትምህርት ቤት ክፍያ የሚከፍሉበት፣ ማንኛውም ደንበኛ የውሃ፣ የመብራት የተለያዩ የቢል ክፍያዎችን የሚከፍልበት ነው። ሲቢኢ ብር እንግዲህ ከጊዜ ወደ ጊዜ በመሻሻል የተለያዩ ማሻሻያዎች ተደርገውበት አሁን ደግሞ የብድር አገልግሎት የምንሰጥበት ደርሷል። እንግዲህ ሲቢኢ ብር ከተጀመረ ጊዜ ጀምሮ መጀመሪያ ገንዘብ ወጪ ገቢ ማድረግና የቢል ክፍያ ነበር። ከዛ በኋላ ግን ከ600 በላይም የሚሆኑ የሲስተም መስተጋብር ተሰርቶለት አፕሊኬሽን የዚህ ሲቢኢ ብር ፕላስ አፕሊኬሽን ተሰርቶለት ሚኒ አፕ ተዘጋጅቶለት የተለያዩ አፕሊኬሽን ያላቸው ተቋማት ራሱ ወደ ሲቢኢ ብር ፕላስ ላይ የሲስተም መስተጋብር በመፍጠር የተለያዩ ክፍያዎችን መክፈል የሚያስችል በጣም ዘርፈ ብዙ የሆነ የክፍያ አማራጮችን የያዘ አፕሊኬሽን ነው። በጣም ብዙ እድገት አሳይቷል። በቅርቡ ወደ 33 ሚሊዮን የሚጠጉ ደንበኞች የሲቢኢ ብር ዋሌት ተጠቃሚ ናቸው። እስቲ እነማንን ተደራሽ እያደረገ ነው? በዋናነት የመንግስት ሰራተኛ ነው ወይስ ሁሉንም የማህበረሰብ ክፍል ነው ተደራሽ የሚያደርገው? እንግዲህ የሞባይል መኒ ዲዛይን የተደረገው በዋነኛነት አንባንክድም ለሆነው ወይም የባንክ አገልግሎት በቀላሉ ማግኘት ለማይችለው በወኪሎች አማካኝነት የውክልና ባንኪንግ ተሰጥቷቸው እሱን አገልግሎት ለሁለቱም ይሰራል። በዋነኛነት ግን የባንክ አገልግሎት ቅርንጫፎቻችን በማይደርሱበት የሲቢኢ ብር ወኪል ሆነው ሰዎች ገንዘብ የሚያስቀምጡበት፣ ወጪ ገቢ የሚያደርጉበት፣ ክፍያ የሚፈጽሙበትን እነዚህን በኢትዮጵያ ንግድ ባንክ ከ74,000 በላይ ወኪሎች አሉን። በወኪሎች አማካኝነት የባንክ አገልግሎት እንዲያገኙ ነው። ግን ሲቢኢ ብር ባንክ የማይደርስበት ብቻ ሳይሆን የባንክም አገልግሎት ተጨማሪ ያለበት አካባቢ ላይ እንደ የክፍያ አማራጭ የተለያዩ የቢል ክፍያዎቹን
ኮንቬንሽናል ከሚገኘው የባንክ አካውንት ጋር በማስተሳሰር ገንዘብ ከዛ ፑል በማድረግ ለሌላ ክፍያዎች የሚጠቀምበት ነውና የሲቢኢ ብር ለሁለቱም የባንክ ተደራሽበት ላልሆነበትም ተደራሽም ለሆነበትም አካባቢ አገልግሎት እየሰጠ ይገኛል። እንዳልኩት 33 ሚሊዮን እና በጣም በርካታ ከ600 በላይ የሲስተም መስተጋብር ፈጥረን የታክስ ክፍያን፣ የትምህርት ቤት የቢል ክፍያዎችን በሲቢኢ ብር አማካኝነት ደንበኞቻችን እየተጠቀሙ ይሆናል። ነጋዴዎችም ደግሞ ገንዘቦቻቸውን በቀላሉ የኢትዮጵያ ንግድ ባንክ የሲቢኢ ብር ኪዋርን በማስቀመጥ ከየትኛውም ባንክ ክፍያ መቀበል ከሞባይል ባንኪንግም ክፍያ መቀበል የሚያስችል አሰራር ሁሉ ዘርግተን ደንበኞቻችን በሱ እየተጠቀሙ ይገኛሉ። እንደምናውቀው እንግዲህ እነዚህ የዲጂታል አገልግሎቶች በዋናነት የሰዎችን ኑሮ በጣም ነው የሚያቀሉት። አሁን ላይ በተለይ በጣም የተለመዱ ሆኗል። ከዛም በተጨማሪ ደግሞ ኢትዮጵያም ወደ ዲጂታል ኢትዮጵያ እያመራች ስለሆነ እንደ መንግስትም የተቀመጠ አቅጣጫ ስለሆነ በርካቶች ተቀብለውት እየተገበሩት ይገኛሉና የሰው ግንዛቤ እንዴት ነው? እየተሻሻለ ነው ወይም አቀባበሉ ምን ይመስላል? በሰው ዘንድ ያለ ግንዛቤ እንግዲህ የዲጂታል ጆርኒው በተለይ ደግሞ የዲጂታል ኢትዮጵያ ስትራቴጂ በኋላ በየአመቱ በጣም ድራማቲካሊ የዲጂታል ትራንዛክሽኖች እየጨመሩ ነው የሚገኙት። እንግዲህ ሲጀመር ከነበረው አሁን እንግዲህ በትሪሊየን ደረጃ በኢትዮጵያ ንግድ ባንክ የዲጂታል ቻናሎች እየተከፈለ ነው። በአጠቃላይ የንግድ ባንክ ካለው የትራንዛክሽን መጠንም 90% ወደ ዲጂታል ቻናል እየመጣ ነው። ስለዚህ በሀገር ደረጃ ያለው የዲጂታል ስትራቴጂ የባንካችንም ዲጂታል ፈርስት የሚል ስትራቴጂ ያለን እሱን ኢምፕሊመንት ለማድረግ የተለያዩ የግንዛቤ ማስጨበጫ፣ የኢንፍራስትራክቸር፣ የኢንቴግሬሽን የተለያዩ ስራዎች በስፋት እየተሰሩ ነው። ይሄ ደግሞ የደንበኞቻችንን ከጊዜ ወደ ጊዜ የዲጂታል ተጠቃሚነታቸው እያደገ እየመጣ ነው እና አሁን በቻናሎቻችን ላይ ያለው አዶፕሽን ህብረተሰቡ ጋር ያለው አክሰፕታንስ በጣም ትልቅ ነው። በሞባይል ባንኪንግ፣ ካርድስ፣ በሲቢኢ ብር ያለው ተጠቃሚ በጣም እያደገ ነው የመጣውና የኢትዮጵያን የዲጂታል ኢትዮጵያን 25ን ደንብ አድርገን 26 ከ30 ላለውም ስትራቴጂ የኢትዮጵያ ንግድ ባንክ ዘርፈ ብዙ የሆኑ ስትራቴጂዎችን በማዘጋጀት በዛ በስራ ላይ ነው የምንገኘው። በቅርብ ጊዜ ከተደረጉት ማሻሻያዎች አንዱ ደግሞ ሲቢኢ በጄ ተብሎ በተለይ ከአገልግሎት ክፍያ ከመፈጸም ወይ ከሰርቪስ ከመስጠት በተጨማሪ የብድር እና የቁጠባ አገልግሎት ያለው መተግበር ያለና ስለሱ እስቲ ትንሽ እናውራ። ጥሩ እንግዲህ እሱም ዋነኛው አንዱ የሲቢኢ ብር ላይ በማሻሻያነት ከመጡ ነው። እንግዲህ ለብቻው የምንነጋገርበት ጉዳይ ነው። እንግዲህ የኢትዮጵያ ንግድ ባንክ ለደንበኞቹ በተለይ ለሰራተኛ ለሆኑ ደንበኞቻችን ደሞዝን መሰረት ያደረገ ያለምንም ዋስትና 150 ሺህ ብር ክፍያ የብድር አገልግሎት የሚያገኙበት አሰራር ነው። ይሄ እንግዲህ ያው የኢትዮጵያ ንግድ ባንክ እስከ ዛሬ ድረስ በመደበኛው ከሚያበድራቸው የብድር አይነቶች በተለየ ሁኔታ በሲቢኢ ብር ላይ እንግዲህ አንድ ትልቅ ነገር ደግሞ ይዘን የመጣ ነው ፕሮዳክት የሲቢኢ በጄ ነው። ይሄ 150 ሺህ ብር በተለያየ አከፋፈል ክፍያ የሚከፈል ሲሆን ደንበኞቻችን በቀላሉ በአስቸኳይ ለሚያስፈልጋቸው አገልግሎት የደሞዛቸውን መጠን በማስላት እንዲበደሩ እያደረግን ነው። ከዛ በተጨማሪ በጊዜ ገደብም የሚቆጠብ እስከ 25 ሺህ ብር ያለ የጊዜ ገደብ የቁጠባ አገልግሎትም አለው። ስለዚህ የሲቢኢ ብር ቅድም ከነገርኳቸው በተጨማሪ ቅድም የክፍያ አማራጮችን ያሰፋ ነው። የተለያዩ አገልግሎት የክፍያ አማራጮችን ለደንበኞቻችን ለነጋዴውም ለመርቻንቶች ደግሞ ክፍያዎችን በቀላሉ የሚቀበሉበት አማራጭ ነው። ይሄኛው ደግሞ የሲቢኢ ብር ዋሌት ተጠቃሚ የሆኑ ደሞዝተኛ ደንበኞቻችን ሲቢኢ ብርን ተጠቅመው ገንዘብ እስከ 150 ሺህ ብር ድረስ ብድር የሚያገኙበት በጣም ትልቅ ፕሮዳክትና ዩዝ ኬዝ ነው። በዓል መዳረሻ ላይ ያለነውና በዚሁም እረፍት አድርገን ለመመለስ የቡና ስነ ስርዓትም ስላለን ዳቦም አለን። እሱን ቆርሰን ቡና ጠጥተን ደግሞ ተመልሰን እንገናኛለን። እንኳን አደረሳችሁ። መልካም የገና በዓል። አሲናበል በገና ጨዋታ አሲናበል አይቆጡም ጌታ አሲናበል አሲናገናዬ አሲናበል። እንግዲህ የበዓል መዳረሻ ላይ ስለሆንም ቡናችንን እየጠጣን በዛው ጨዋታችንን እንቀጥላለን። እስቲ በቀጣይነት የማነሳው ጥያቄ ምንድነው አሁን ላይ ባለው የሲቢኢ በጄ ወደ ትግበራ ከተሸጋገረ በኋላ አመሰግናለሁ። ከምን ያህል ተቋማት ጋር ነው ስምምነት የተፈጸመው?
ኦኬ እንግዲህ እስካሁን ከ1200 የተለያዩ የመንግስትና የግል ተቋማት ጋር ስምምነት ፈጽመናል የሲቢ በጄን ለመጠቀም። ከዛ ውስጥ ደግሞ 669 የሚወዱት ወደ ትግበራ ገብተዋል። እነዚህ ተቋማት የመንግስትና የግል የተለያዩ ተቋማቶች ናቸው። በዚህ በተቋማቶች ውስጥ የሚሰሩ ሰራተኞችን ነው ደሞዝተኞች የሆኑ ሰራተኞችን ተጠቃሚ የሆኑ ነው። በቁጥር ወደ 70 ሺህ ደርሰዋል የዚህ የብድር አገልግሎት ተጠቃሚ የሆኑት። እንግዲህ እንደምናውቀው ብድር በርካታ ጥቅሞች አሉት። ድንገት እንኳን ገንዘብ ፈልገን ከስልካችን ላይ ብድር መበደር ማለት ቀላል ነገር አይደለም። ይሄ ደግሞ በቀዳሚነት ለሰራተኞቹ ነው ይሄን እድል ሰጥቶ የነበረው የኢትዮጵያ ንግድ ባንክ። አሁን ደግሞ ለሁሉም የመንግስት ተቋማትና የግል ተቋማት ተደራሽ አድርጓል። ጥቅሙ ምንድን ነው? እስቲ አሁን እንደዚህ አይነት አነስተኛ ብድሮች ምንድን ነው ፋይዳቸው ወይ ጥቅማቸው? ለምሳሌ አሁን የበዓል ሰሞን ያለው ከሱ ጋር ማያያዝ እንችላለን። እንግዲህ የብድር ጠቀሜታው ደንበኞቻችን ለተለያየ አገልግሎት ብድርን ይፈልጋሉ። ያንን ደግሞ ለህብረተሰቡ የብድር አገልግሎትን በስፋት ማዳረስ ነው አንዱ። እንግዲህ አሁን እንደጠቀስኩት በሺህ ለሚቆጠሩ ደንበኞች ብድርን አገልግሎት ለመስጠት ያስችላል። እነዛ ደንበኞች ደግሞ ለምሳሌ ከበዓል ጋር ተያይዞ የበዓል ግብይቶች ይኖራሉ። ለልጆች ትምህርት ቤት ይሆናል። ለተለያየ ለቤት ውስጥ አገልግሎት የሚሆኑ እቃዎችን ለመግዣ ይሆናል እና ለሕክምናም ሰው በአፋጣኝ ለሕክምናም ገንዘብ አስፈልጎት ሊሆን ይችላልና ደንበኞች ለተለያየ በተለይ ለአስቸኳይም ወይም ደግሞ በእቅድም አድርገው ለመግዛት ወር ለመጠቀም ለሚያስቡት ነገር በቀላሉ ያለምንም ዋስትና ደሞዛቸውን ብቻ መሰረት ባደረገ መልኩ የሚዘጋጅ ብድር ስለሆነ ያንን ተጠቅመው ብድሩን በቀላሉ ማግኘት ይችላሉ እና ደንበኞችም ለተለያየ ለሚፈልጓቸው አገልግሎቶች መግዣ ሊጠቀሙባቸው ይችላሉ። የኢትዮጵያ ንግድ ባንክ እንግዲህ እንደሚታወቀው በተለይ በበዓላት ሰሞን አዳዲስ ነገሮችን ለደንበኞች በማቅረብም ይታወቃልና እስቲ አሁን በእናንተ በዲጂታል ክፍል በኩል ያለው አዲስ ነገር ከበዓል ጋር ተያይዞስ ምን አለ? እንግዲህ በባንካችን በኩል የኢትዮጵያ ንግድ ባንክ የካርድ ተጠቃሚ የሆኑ ደንበኞቻችን በኢትዮጵያ ንግድ ባንክ የሽያጭ መፈጸሚያ ማሽኖች ወይም ፖስ በምንለው ማሽኖች ላይ ግብይት በሚፈጽሙበት ጊዜ ከዲሴምበር 31 ጀምሮ የሚቆይ ከ1000 ብርና ከዛ በላይ ግብይት ሲፈጽሙ የ10,000 ብር ተሸላሚ የሚያደርግ የዕጣ ሎተሪ ያገኛሉ። እንግዲህ ደንበኞቻችን የዛ ተጠቃሚ እንዲሆኑ በኢትዮጵያ ንግድ ባንክ በኩል ያው እንጋብዛለን። የገናና የጥምቀት በዓልን አስታኮ የተዘጋጀ የፖስ መርቻንቶች ላይ ለካርድ ተጠቃሚዎቻችን የፖስ መርቻንቶች ጋር ሄደው በካርዶቻቸው ክፍያ ፈጽመው እቃዎች ሲገዙ ከ1000 ብር በላይ ለሚፈጸም ግብያት የሎተሪ እድል ያገኛሉ። የዛ ሎተሪ እድል ደግሞ 10,000 ብር የዋሌት ሽልማት ያገኛሉ። የዋሌት ካርድ ክፍያውም በዲጂታል በካርድ ነው የምንሸልመው። 10,000 ብር መጠን ያለው ዋሌት ለደንበኞቻችን አዘጋጅተናል። ስለዚህ በፖስ ግብይት ለሚፈጽሙ ደንበኞቻችን በዓልን አስታኮ የ10,000 ብር ሽልማት እንዳለ ነው እንግዲህ እየነገርከኝ ያለው። ደንበኞቻችንም ይህንን እድል እንዲጠቀሙበት ነው ያው እኛ የምንጋብዘው። እስቲ አሁን ላይ በርካቶች ያወራንባቸው የዲጂታል አማራጮች በሀገር ውስጥ ያሉ ዜጎች የሚጠቀሙባቸው ናቸው። እንደሚታወቀው ደግሞ አሁን በተለያዩ ክፍላት ዓለማት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንም በዓላቸውን እያከበሩ ነው። የኛ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን ጨምሮ የፈረንጆቹ ገና እንዲሁም አዲስ ዓመትንም እያከበሩ ነው የሚገኙትና ከዚሁ ጋር ተያይዞ ለእነሱስ ምን የታሰበ ነገር አለ ወይ? ምንድነው አገልግሎት ላይ እየዋለ ያለው? እንግዲህ የኢትዮጵያ ንግድ ባንክ በመደበኛ የሐዋላ ውጭ ሀገር የሚኖሩ ኢትዮጵያውያን ለቤተሰቦቻቸው ገንዘብ የሚልኩበት የመደበኛው አሰራር ነበር። ከዛ በተጨማሪ የዲጂታል አማራጭ በማምጣት ኢትዮ ዳይሬክት የሚባል የራሱ የሆነ አፕሊኬሽን አድርገው ደንበኞች ከየትኛውም ዓለም ክፍል ለዘመዶቻቸው ገንዘብ የሚልኩበትን አሰራር ዘርግቷል። በመጨረሻ ላይ ሳናነሳ እንዳናልፈው የምፈልገው ሀሳብ አለኝ። እሱ ደግሞ በርካቶች የዲጂታል ቻናሎች ያላቸው ጥቅም ይታወቃል። ከሱ ጋር ተያይዞ ደግሞ ጉዳቶችም አሉት። በተለይ ደግሞ ከአጭበርባሪዎች ጋር በተያያዘ ማለት ነው። በየጊዜው ራሳቸውን እያዘመኑ ሰዎችን የሚያታልሉበት መንገድ አለና ከዚሁ ጋር ተያይዞ አሁን የበዓልም ሰሞን ስለሆነ መደረግ ያለበት ጥንቃቄ ብለህ ማንሳት የምትፈልገው ሀሳብ ካለ እሱንም እንድናነሳው። ኦኬ እንግዲህ የኢትዮጵያ ንግድ ባንክ ከአጭበርባሪዎች ደንበኞቹን ለመጠበቅ የተለያዩ ስራዎች የግንዛቤ ማስጨበጫ ከሲስተም አንጻር ደግሞ የተለያዩ
የሳይበር ሴኩሪቲን አታክ የሚከላከሉ በጣም ትልልቅ ኢንቨስትመንቶችን እያደረገ ይገኛል። ደንበኞቻችንም በጣም ሲምለስ የሆነ ከስጋት ነፃ የሆነ አገልግሎት እንዲያገኙ ዘርፈ ብዙ ስራዎች እየሰሩ ነው። ሆኖም ግን አልፎ አልፎ በአጭበርባሪዎች የሚደረጉ ከባንክ ነው የደወል ነው ብለው በማለት እጣ ደርሷችኋል፣ የተለያዩ የባንክ አገልግሎትን ልናሻሽል ነው በሚል ደንበኞቻችን ይህንን ከእንደነዚህ አይነት ተግባር ከሚፈጽሙ እንዲጠነቀቁ የተለያዩ መልእክቶች ይላካሉ። ደንበኞቻችንም ከኢትዮጵያ ንግድ ባንክ የሚላኩ መልእክቶችን በአግባቡ አይተው ከእንደነዚህ አይነት አጭበርባሪዎች ራሳቸውን መጠበቅ አለባቸው። በተለይ በዓል ወቅት ስለሆነ ከዚህ እንዲጠነቀቁ። በተጨማሪ ማንኛውም አይነት ከባንክ ተደወለልን የሚባል ጥያቄ ሲመጣ በአቅራቢያቸው በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ በመቅረብ በትክክል የሚፈልጉትን አገልግሎት ማግኘት እንደሚችሉ፣ ከዛ በተጨማሪም ደግሞ የኢትዮጵያ ንግድ ባንክ የደንበኞች አገልግሎት የጥሪ ማዕከል 951 በመደወል የገጠማቸውን ነገር የሚፈልጉትን አገልግሎት በዛ በኩል ማግኘት ስለሚችሉ ደንበኞቻችን ከበዓል ወቅት ጋር ተያይዞ ለሚመጡ እንደዚህ አይነት ከአጭበርባሪዎች ድርጊት ራሳቸውን እንዲጠብቁ የኢትዮጵያ ንግድ ባንክም የማንቂያ መልእክቶችን ከእንደዚህ አይነት አጭበርባሪ እንዲጠነቀቁ የሚል መልእክቶችን ይልካል። እነዛን መልእክቶች ደግሞ በደንብ አንብቦ መተግበር ይጠይቃል። ደንበኞቻችን ከእንደዚህ አይነት ተግባራት ከሚፈጽሙ ራሳቸውን እንዲጠብቁ በዚህ አጋጣሚ መልእክት አስተላልፋለሁ። አቶ ብሌን ኃይለ ሚካኤል እንግዲህ ለሰጠኝ ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ቅድም እንደገለጽ ነው እንግዲህ የበዓል መዳረሻ ላይ ነው ያለነውና እንኳን አደረሳችሁ ማለት የምትፈልጋቸው አካላት ካሉ እድሉን ልስጥህና በዚሁ እንሰነባበታለን። እሺ፣ አመሰግናለሁ። እንግዲህ ለመላ ኢትዮጵያውያን የክርስትና እምነት ተከታዮች የገናን በዓል ለሚያከብሩ እንኳን ለገና በዓል አደረሳችሁ። ለደንበኞቻችንም ለኢትዮጵያ ንግድ ባንክ ደንበኞች እንኳን አደረሳችሁ። የኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮችን እንዲጠቀሙ በዚህ አጋጣሚ ጋብዛለሁ። መልካም በዓል። እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ ለዛሬ በዓል መዳረሻን ምክንያት በማድረግ ወደ እናንተ ያደረስናቸው ፕሮግራሞቻችን የተከታተላችኋቸውን ይመስሉ ነበር። በቀጣይ በዓልን ምክንያት በማድረግ የተለያዩ ፕሮግራሞች ይዘን እስከምንመለስ መልካም ሳምንት። አሲናበል